እያለፈ ባለው ሳምንት የብዙሃን አይንና ጆሮ ማረፊያ ከነበሩ አጫጭር ወሬዎችን ጀምር። ይሄ ፎቶ በሳምንቱ ብዙዎች የተቀባበሉትና ሳር ቅጠሉ የተነጋገረበት ነበር። ጀነራል ጻድቃን፣ ጠቅላይ ሚኒስትር አብይ፣ ጌታቸው ረዳና አባዱላ ገመዳ በአንድ የመስክ ጉብኝት ላይ አብረው የሚታዩበት ምስል ብዙዎች የተቀባበሉት የሳምንቱ አነጋጋሪ ፎቶ ነው። ፎቶ የተወሰደው ከአዲስ አበባ በስተደቡብ ምስራቅ 400 ኪሎ ሜትሮች ርቀት በኦሮሚያ ክልል በሚገኘው የባሌ ተራሮች ብሔራዊ ፓርክ ውስጥ ነው። ፓርኩ ከ2000 ኪሎ ሜትር ስኩዌር በላይ ስፋት ላይ ይገኛል። ፓርኩ በኢትዮጵያ በከፍታው ሁለተኛ ደረጃ ያለውን ተራራ ጨምሮ አስደናቂ የመልክዓ ምድር ገጽታዎችን፣ የዱር እንስሳትን፣ ደኖችን፣ የሳር ምድሮችንና የተለያዩ የተክል አይነቶችን በመያዙ የተለያየ ዓለም በአንድ ፓርክ ተብሎ ለመጠራት የበቃ ነው። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ ጀነራል ጻድቃንና ጌታቸው ረዳ ባሌ ዞን በመገንባት ላይ ያለውን የዲንሾ ሎጅና አካባቢውን እንዲሁም የጌሴ ሳር ምድርን ጎብኝተዋል። ተቀዳሚው ሙፍቲ ሐጂ ዑመር ኢድሪስ ታመዋል መባላቸው ሌላው የሳምንቱ ብዙሃን ዘንድ የደረሰ መረጃ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሁሉ የሚወዳቸው ሁሉ የሚያከብራቸው የሀገሩ አርካ ናቸው። ማህበራዊ ሚዲያ ላይ ስለመታመማቸው ከተጻፉ አጭር መልእክቶች መሃል ይህ አንዱ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን መሆን ለማንም ቀላል አይደለም። ሁሉም እንዴት እኩል ይወዳል። በሃይማኖት ተለያይቶ ሰበብ ፈጥሮ ሲናቆር ውሎ እንዴት ወደኛ አባት ሲመለስ እኩል ስሜት ይኖረዋል። ለመወደድ ሲማስነው የማያቸው አሉ። በተቃራኒው ብዙ ሰው የሚጠላቸው ይሆናሉ። አንዱን አጥብቀው ሲያስሩ ሌላው ይላላል። መወደድ የሰው ልጅ መሰረታዊ ፍላጎት ነው፣ ግን በቀላሉ አይገኝም። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለመወደድ የሚያደርጉት ምንም ያለ አይመስለኝም፣ ግን በሁሉም ይወደዳሉ። ሙስሊሙ፣ ኦርቶዶክስ ተዋህዶው፣ ወንጌላዊው እኩል የሚወዳቸውና የሚጸልይላቸው ከሳቸው ውጭ አንድ እንኳን መኖሩን አላውቅም። መታደል ነው። ለማናቸውም ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ፍጹም ጤናን እንመኛለን። ውድ የፈታዴል የሰንበት መቆያ ተከታታዮቻችን፣ ይህ በሳምንቱ ተሰምቶ የሀገር መነጋገሪያ የሆኑ ርዕሰ ጉዳዮችን መርጠን የምናቀርብበት የሰንበት ልዩ መቆያችን ነው። ቀጥለን የስደተኞች መጠለያው የጦር ማሰልጠኛ ሆነ፣ እዳፍራ ቦምብ አትፍራ እና የአዲስ አበባ ከተማ አስተዳደር በፍርድ ቤት ተረታ ወይስ ረታ በሚሉት ርዕሶች ላይ ዝርዝር መረጃዎችን እናቀርብላችኋለን። የስደተኞች መጠለያው የጦር ማሰልጠኛ ሆነ። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮች ተናገሩ ሲል የዘገበው ሪፖርተር ጋዜጣ ነው። ከኦሮሚያ ክልል ምስራቅና ምዕራብ ወለጋ፣ ከሆሮ ጉድሩና ከቄለም ወለጋ ዞኖች እንዲሁም ከቤኒሻንጉል ጉሙዝ ክልል ተፈናቅለው የአማራና የአፋር ክልሎች አዋሳኝ አካባቢ ሀብሮ ወረዳ ጃራ መጠለያ ካምፕ ላለፉት 3 ዓመታት መቆየታቸውን ተፈናቃዮቹ ለሪፖርተር ገልጸዋል። ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮቹ ከሚያዝያ 2017 ዓ.ም ጀምሮ መጠለያ ካምፑ የወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ብለዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉ ስማቸው እንዳይጠቀስ የጠየቁ ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞች ስልጠና ሲወስዱበት ነበር ብለዋል። ስልጠናው ሲያልቅ የሰሜን ወሎ ዞን ሚሊሻዎች በግቢው መቆየታቸውን ጠቁመዋል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረን እየኖርን ያሉት ቅሬታ አቅራቢው የሚጠቀሙበት ውሃና መጸዳጃ ቤት ጭምር የጋራ መሆኑ ትልቅ ስጋት እንደደቀነባቸው ተናግረዋል። ከወታደራዊ ሰልጣኞች ጋር መኖር ችግር ሊያስከትል እንደሚችል ስጋታቸውን የተናገሩት አስተያየት ሰጪው መስከረም 6 ቀን 2018 ዓ.ም በካምፑ ወታደራዊ ስልጠና ሲወስዱ በነበሩ ሚሊሻዎችና በታጣቂዎች መካከል ተከፍቶ በነበረ ግጭት ተፈናቃዮች ላይ ከፍተኛ ስጋት ፈጥሮ እንደነበር ተናግረዋል። በአሁኑ ወቅት በመጠለያቸው ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጪው ሁኔታው ትልቅ ስጋት እንደሆነባቸው ሳይገልጹ አላለፉም። በካምፕ ውስጥ 8539 ተፈናቃዮች መጠለላቸውን የተናገሩት አስተያየት ሰጪው አብዛኞቹ ተፈናቃዮች ወደ ነበሩበት የመመለስ ተስፋ እንደሌላቸውን ያስረዱት ከአንድ ዓመት በፊት የመመለስ እንቅስቃሴ ተጀምሮ እንደነበር ያስታወሱት ቅሬታ አቅራቢው የተለያዩ አማራጮች ከመንግስት በኩል ቀርበውላቸው እንደነበር ገልጸዋል። ተፈናቅሎ ወደ መጡበት መመለስ የሚፈልጉ ለብቻ የክልሉ መንግስት በሚሰጣቸው ቦታ የተለያዩ ስራዎችን ሰርተው መኖር የሚፈልጉ
እንዲሁም በወሎ አካባቢ ቤተሰብ ያላቸው ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ እንዲመቻች የሚሉ በጥናት ላይ የተመሰረቱ አማራጮች ቀርበውላቸው እንደነበረ አስታውሰው ነገር ግን በወቅቱ የቀረበው የጥናት ውጤት ምን ላይ እንደደረሰ እንደማያውቁ አብራርተዋል። አካባቢው በአማራና በአፋር ክልሎች አዋሳኝ የሚገኝ በረሃማ በመሆኑ የቀን ስራም ሆነ ሌላ ስራ ሰርተው ለመኖር አስቸጋሪ እንደሆነባቸው ተናግረዋል። በተለያዩ ጊዜያት የወሰን ግጭቶች እንደሚከሰቱ የገለጹት አስተያየት ሰጪው በተለያዩ ወቅቶች ለእንጨት ለቀማ ሲንቀሳቀሱ በነበሩ ተፈናቃዮች ላይ በአፋር ክልል በኩል በተተኮሰ ጥይት 7 ሰዎች መሞታቸውንና 10 ያህሉ መቁሰላቸውን ገልጸዋል። ሰልጣኞች ሳይገቡ በፊት ለሚመለከተው አካል ቅሬታቸውን አሰምተው እንደነበር የተናገሩት ደግሞ ስማቸው እንዳይገለጽ የጠየቁ ሌላ ተፈናቃይ ናቸው። በመከላከያ መጠበቁን የምንፈልገው ቢሆንም እንኳን የሚጠብቁን አካላት ርቀታቸውን ጠብቀው ይቀመጡ የሚል ሐሳብ ለክልሉና ዞን ኃላፊዎች ጭምር ቀርቦ እንደነበር ተናግረዋል። ሰልጣኞቹ ከቤተሰቦቻቸውና ከትዳር አጋሮቻቸው ተለይተው የሚመጡ በመሆናቸው አብሮ መቆየቱ ለተፈናቃዮች ስጋት ሊሆን ይችላል የሚል ሐሳብ ለዞኑ ባለስልጣናት አቅርበው እንደነበር የተናገሩት አስተያየት ሰጪው ነገር ግን ሐሳባቸውን የተቀበላቸው እንደሌለም ገልጸዋል። የሚሰጠው ወታደራዊ ስልጠና የሚቀጥል ከሆነ የመጠለያ ካምፑ ዙሪያ ምሽግ በመሆኑ ለበለጠ አደጋ ሊጋለጡ እንደሚችሉ ስጋታቸውን አስረድተዋል። ሰልጣኞቹ ምናልባትም ተፈናቃዮችን ይጠብቃሉ ተብሎ ከተገመተ እንኳን ቢያንስ 5 ኪሎ ሜትር የሚባለው ቀርቶ 1 ኪሎ ሜትር ከካምፑ ርቀው ይቀመጡ በማለት ጠይቀዋል። መረጃው የሪፖርተር ጋዜጣ ነው። እዳፍራ ቦምብ አትፍራ። ይህ አንድ ሰሞን የተለመደ የብድርን አደገኝነት የሚጠቁም ቀልድ አዘል ምክር ነው። ሰሞኑ ኢትዮጵያም የገጠማት ይህ ጉዳይ ይመስላል። ኢትዮጵያ ተበድራ ባልከፈለችው ዕዳዋ ምክንያት ወደ ዓለም አቀፍ የፋይናንስ ገበያ ወጥታ ሌሎች ብድሮችን እንዳታገኝ አበዳሪዎቿ ላይ ያሳግዱ ይችላሉ። ከዚህ በተጨማሪም ሸቀጦችን ወደ ሀገር ለማስገባት ኤልሲ ወይም ሌተር ኦፍ ክሬዲት ሙሉ በሙሉ መክፈት የማይቻልበት ሁኔታ ሊፈጥር ይችላል። በተጨማሪም በውጭ ሀገር የሚገኙ የኢትዮጵያ መንግስት ሀብትና ንብረቶችን አስገድደው በማሸጥ እንዲከፈላቸው ሊያደርጉ ይችላሉ። በዚህም የኢትዮጵያ ንብረቶች ሊያዙ የሚችሉበት አጋጣሚ አለ። በሌላ በኩል በዚህ ምክንያት በኢትዮጵያ ላይ የሚፈጠረው የገጽታ መበላሸት ደግሞ የውጭ ሀገር ባለሀብቶች ወደ ኢትዮጵያ እንዳይመጡ ሊገድብ ይችላል። ይሄ ሁሉ የሚሆነው በያዝነው ሳምንት የውይይት ርዕስ የነበረው ኢትዮጵያ ብድሯን የመክፈያ ጊዜዋን ለማርዘም ያደረገችው ድርድር አልተሳካም መባሉን ተከትሎ ነው። ኢትዮጵያ እንደ አውሮፓውያን አቆጣጠር 2014 ዓ.ም ከዓለም አቀፍ ገበያ በዩሮ ቦንድ 1 ቢሊዮን ዩሮን ለመበደር የበቃቸው የሀገሮችን ብድር የመክፈል አቅም የሚለኩት እንደ ፊች፣ ፑር እና ሙዲ የመሳሰሉ ተቋማት በአማካይ ቢ የተሰኘውንና በአንጻሩም ጥሩ የተባለ ደረጃ ሰጥተዋት እንደሆነ መረጃዎች ያመለክታሉ። እነዚህ ሀገሮችን ብድር የመክፈል አቅም የሚለኩ ተቋማት ሀገሪቱ ብድር የመክፈል ጊዜዋ በደረሰ ጊዜ ከ2 ዓመታት በፊት ማለትም በ2023 ዓ.ም ደረጃዋን በእጅጉ አውርደው ወደ ሲሲ ማይነስ ዝቅ አድርገውታል። ያኔም ብድሩ የተወሰደው በኢንዱስትሪ ፓርኮች ግንባታ ላይ በመዋል ምርታማነትን አሳድጎ ብድሩንም መመለስ ይቻላል በሚል ነበር። ከዚያ ወዲህ ግን ኢትዮጵያ በኮቪድ-19 ወረርሽኝና ከ2 ዓመታት በላይ በዘለቀ ደም አፋሳሽ ጦርነት ስትናጥ ኢኮኖሚዋ አስቸጋሪ ሁኔታ ውስጥ ገብቷል። በዩሮ ቦንድ ከተበደረችው ብድር ባለፈ ከተለያዩ ዓለም አቀፍ ተቋማትና መንግስታት የተበደረቻቸውን ብድሮች የመክፈሏ ነገር ችግር ውስጥ ስለገባ የብድር መክፈያ ጊዜዋ እንዲራዘምላት ከአበዳሪዎቿ ጋር ተደጋጋሚ ድርድሮችን ስታደርግ ቆይታለች። ሆኖም ድርድሩ ውጤታማ መሆን ባለመቻሉና ሀገሪቱ ከብድርና እርዳታ እየተገለለች መጥታ ብድር መክፈል እያቃታት በመሆኑ የብድር መክፈያ ጊዜ ሽግሽግ ድርድሩ እስኪሳካ ጊዜያዊ የብድር መክፈያ ጊዜ ማራዘም መርሃ ግብር ውስጥ ተገብቶ ቆይቷል። ከሰሞኑም ኢትዮጵያ ከ1 ቢሊዮን ዶላር በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት የተጠናቀቀ ሲሆን የአበዳሪዎቹ ኮሚቴ ጉዳዩን ወደ ሕግ ለመውሰድ እንደሚገደድ አስታውቋል። የገንዘብ ሚኒስቴር ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር እና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት አበዳሪዎች ወይም ቡድን ጊዜያዊ ኮሚቴ ጋር ለ3 ሳምንታት ገደማ የተገደበ ውይይት ሲካሄድ መቆየቱን አስታውቋል። በውይይቱ ላይም ከኢትዮጵያ መንግስት ተወካዮች በተጨማሪ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባለ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸውን ገልጿል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎች መሳተፋቸውን ጠቅሷል። አዲስ አበባ አስተዳደር በፍርድ ቤት ክርክር ተረታ ወይስ ረታ? የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረ በኋላ ፓርቲ ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ ተደረገ።
እናት ፓርቲ አዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ማድረጉ ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤትም ፓርቲው ክሱን የማቅረብና የመከራከል ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን አስታውቋል። ጠቅላይ ፍርድ ቤት ውሳኔውን በሻረበት ወቅት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ሽሮታል። በተጨማሪም ከፍተኛው ፍርድ ቤት ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበት ገልጿል። ፓርቲው የፍርድ ቤቱን ውሎ በሚመለከት ባሰራጨው ጋዜጣዊ መግለጫ ወደ ፍርድ አደባባይ የወጣ ነው አንድም በኑሮ ውድነት የጎበጠው ሕዝባችን ላይ የከተማ አስተዳደሩ የጫነውን የሕግ አግባብ ያልተከተለ የብዝበዛ አዋጅ ተከራክሮ መርታትና አዋጁን ማሻር፣ ሌላውም የፍትህ ስርዓቱን ለማጋለጥ ነው በማለት አንዱን በከፊል ሁለተኛውንም ሙሉ በሙሉ አሳክቻለሁ ብሏል። ሂደቱን እስከ መጨረሻ እንደሚገፋበትም ገልጾ በቀጣይ የይግባኝ ሂደቱን ይፋ እንደሚያደርግ ፓርቲው ገልጿል። ውድ የቻናላችን ቤተኞች ለዛሬ ያዝናቸው ጉዳዮቻችን እነዚህ ነበሩ። ቸር ያቆየን።